ሰላም ውድ የአርታይ ቲቪ ተመልካቾቻችን እንደምን ሰነበታችሁ። በዛሬው ፕሮግራማችን አንድ እንግዳ ጋብዘንላችኋል። እንደተለመደው ወይዘሮ ሙሉ ዓለም ታምሬ ይሰኛሉ። የሴቶችና ልጃገረዶች ድጋፍ በኢትዮጵያ መስራችና ዳይሬክተር ሲሆኑ በተለይም ልጃገረድ ሴት ተማሪዎችን የተሻለ ደረጃ የተሻለ እርከን ላይ እንዲደርሱ የበኩላቸውን ጥረት ያደርጋሉ። ከዚሁ ጋር በተያያዘ ደግሞ በቅርቡ ያስተዋወቁት አንድ ፕሮግራም አለ። እነኚህን አያይዘን ወደ እናንተ የምናደርስ ይሆናል። በቅድሚያ እንግዳዬ ወይዘሮ ሙሉ ዓለም ታምሬ እንኳን በደህና መጣሽ ማለት እፈልጋለሁኝ። አንቱ ብዬ ልቀጥል ወይስ አንቺ ብዬ ልቀጥል? እንደፈልግ አንቺ ብትለኝ ደስ ይለኝ። እንዴት ነው አዲሱ ዓመት? አዲሱ ዓመት በጣም ደስ ይላል። በጥሩ ሁኔታ ነው እንግዲህ ተቀበልን። እምዬ አዲስ ማዕበል ይዛ መጣለች እና በቅርቡ ፕሮግራማችሁንም ላውንች አድርጋችኋልና እምዬ ማን ናት? እምዬ እንግዲህ አሁን የአዲሱ ዓመት ላውንች ያደረግነው የሴቶችና የልጃገረዶች ንጽህና መጠበቂያ መስጫ ዲስፔንሲንግ ማሽን ነው። እሱን ነው እንግዲህ በአዲሱ ዓመት ለተማሪዎች ያበረከት ነው። ይሄ ማሽን ምንድን ነው የሚሰራው? እምዬስ የተባለበት ምክንያት ምንድን ነው? እምዬ የምትባለው ማሽኗ ላውንች ያደረግናት የሴቶች ልጃገረዶችን ንጽህና መጠበቂያ ያው በየጊዜው በእርዳታ መልክ በየትምህርት ቤቱ ያው ድርጅታችን ያደርሳል፣ እንረዳለን ልጆች። ግን አሁን ያን ነገር በስነ ስርዓትና በሚፈልጉበት ጊዜ በሚፈልጉት ሰዓትና ሁኔታ ልጆቹ እንዲወስዱ ያቺ ማሽን ታገዛቸዋለች ማለት ነው። ማሽኗ በወር አንዴ ለአንዲት ልጃገረድ አንዴ ንጽህና መጠበቂያ ታወጣለች እና በምትፈልገው ሰዓት የተለያየ ጊዜ ስለሆነ ልጆቹ የወር አበባ የሚያዩት የዛን ጊዜ በፈለጉት ሰዓት እንዲያወጡ የምትረዳናት በአይዲ ካርዳቸው በአሻራቸው የምታስወጣ ማሽን ናት። ይሄ በሁሉም ትምህርት ቤቶች ተደራሽ ሆኗል አዲስ አበባ ውስጥ? አሁን ለመጀመሪያ ለዳግማዊ ምኒልክ ትምህርት ቤት ነው ያበረከት ነው፣ ግን ይቀጥላል። ይሄ ለሁሉም ትምህርት ቤት ነው የሚሆነው። መንግስት ያው እንደ ሰስተነብል እንዲሆን አድርጓል ለልጃገረዶቹ እንደ ምገባ ማለት ነው፣ እንደ ተማሪዎቹ ምገባ እና ለዛን ይረዳዋል ብለን እኛ መንግስትንም ለማገዝ በዚህ እቺ ማሽን አበርክተናል። የሴቶችና ልጃገረዶች ድጋፍ በኢትዮጵያ ማሽኗን ነው ያቀረበው ወይስ ከማሽኗ ጋር በተጓዳኝ የንጽህና መጠበቂያ የተማሪዎች የወር አበባ ንጽህና መጠበቂያንም ማቴሪያሉንም ነው ወይ በየጊዜው የሚያቀርበው? እስቲ ግልጽ አድርጉ። እንግዲህ አሁን ለጊዜው እኛ ማሽኗን አቅርበናል፣ ሞልተን ነው እንግዲህ አሁን ያሳየነው። ሌላ ጊዜም ያው በዝም ብለን በእርዳታ የምንሰጠውን ወደ ማሽኗ ውስጥ ነው የምናስገባው ማለት ነው። እና እዛ ልጆች እናሰለጥናለን። ገርልስ ክለቦች ያሉ እነሱ በየጊዜው ማሽኑ በሚጎልበት ጊዜ እኛም ጋር ደግሞ ምልክት ያሳያል። ማሽኖቹ በሚጎሉበት ማን እንደወሰደ በአይዲ ካርዳቸው እናያለን። ያንን እንሞላለን ማለት ነው። እና ሌሎችም ድጋፍ የሚያደርጉልን ሌሎች ድርጅቶችም አሉ ሞዴሶቹን የሚሞሉልን። አሁን እያደረጋችሁ ያላችሁት ድጋፍ የንጽህና መጠበቂያ ለልጃገረድ ተማሪዎች ያን ያህል አንገብጋቢ ነው ወይ? ከዛ የበለጠ ተማሪዎች የሚፈልጉት ነገር አይኖርም ወይ? ምንድነው? እስቲ ዘርዘር አድርገሽ ብታብራሪልኝ። ንጽህና መጠበቂያ በጣም አስፈላጊ ነው ለሴት ልጆች። ምክንያቱም ይሄ የተፈጥሮ ግዴታ ነው። የተፈጥሮ ግዴታ እንደ ሌላው የምትቆጣጠረው ነገር አይደለም። በሰዓታቸው በጊዜያቸው የሚሆነው የጤንነት ምልክት ነው። አንገብጋቢ ለሴቶቹ እሱ ነው ብለን ነው የምናስበው። ምክንያቱም አንድ ሴት ልጅ የወር አበባ ሲመጣ 3 ቀን እስከ 5 ቀን ድረስ ከትምህርት ገበቷ ትቀራለች ስትቸገር። እንደገና ደግሞ ኮንፈርት ተሰምቷት ደግሞ ትምህርቷን አትቀጥልም። ስለዚህ ለውድድርም ለትምህርቱንም ከወንዶች እኩል ሆና ለመማርም ያስቸግራታል። ስለዚህ ኢምፖርታንት ነው ብዬ ያስባለሁ ለሴት ልጆች። ልጃገረዶችና ሴቶች ድጋፍ በኢትዮጵያ አመሰራረት ይዘሽ የተነሳሽው ዓላማ አስመልክተሽ
የተወሰነ ሃይላይት ስጪንና ዘርዘር ባለ ሁኔታ እንወያያለን። እንዴት ሀሳቡ ተጠነሰሰ? መቼ ተጠነሰሰ? እንዴት ወደዚህ ዝርዝር ጉዳይ ውስጥ ልትገቢ ቻልሽ? እንግዲህ የተጠነሰሰው ከ20 ዓመት በፊት ነው። አዲስ አበባ ዩኒቨርሲቲ ነው እኔ ረጅም ዓመት ያገለገልኩት እና ልጆች ክላስ ውስጥ በሚቀሩበት ጊዜ እንዲሁ ወሬዎች አንዳንድ ነገር ሲመጡ ምክንያቱም ስንጠይቅ ምክንያቱ ያው በዚህ ጊዜ እንደሚቸገሩ የወር አበባቸው ሲመጣ የሚል ስንሰማ እዛው ዲፓርትመንት ውስጥ ያሉትን መምህራኖች አስተባብሬ ልክ እንደ አስቤዛቸው እንደ ራሳቸው ልጆች ገዝተው ቢሮ ውስጥ እንዲያስቀምጡ ሶፍት እና የወር አበባ መጠበቂያ ሳሙና አድርገው እንዲያመጡ አደረግን። ዲፓርትመንታችን ውስጥ አድርገን የራሳችንን ዲፓርትመንት ልጆች መርዳት ጀመረና ልጆቹ መጀመሪያ ፈራ ተባይሉ ነበረ። በኋላ ግን እየለመዱ ሲመጡ ሰዓቷን ጠብቀው ይመጣሉ፣ በወራድ ይወስዳሉ እና ያንን ነገር በራሳችን እንትን አደረግነው። በራሳችን ዲፓርትመንት ብቻ አደረግነው። በኋላ ነገሩ እየሰፋ ሲሄድ ምን ዲፓርትመንት? ባዮሎጂ ዲፓርትመንት። ይሄ ነገር እየሰፋ ሲመጣና ብዙ ልጆች በሚሆኑበት ጊዜ ሰፋ አድርጎ እንዲሰራ አንድ ቪዥን ፎር ጄኔሬሽን የሚል አንድ ጓደኛችን ነግረ ነው በሰፊው አዲስ አበባ ዩኒቨርሲቲ በአጠቃላይ እንደዚህ ይረዳ ነበረ። በዚህ ከዛኛም ደግሞ እኔም ዩኒቨርሲቲ ለቅቄ ስወጣ ይሄን ነገር ለምን ሰፋ አድርገን አንጀምረውም ብለው መምህራን ጓደኞቼም ስለ ኢኒሼት ስላደረጉኝ እኔ ሲኦ ሆኜ እነሱ ቦርድ ሜምበርስ ሆነው ይሄን ነገር ከ7 ዓመት በፊት ተቋቋመ። ያው እነሱ ናቸው ራሳቸው ሰፖርት የሚያደርጉት ጓደኞች በቃ ልክ እንደ ራሳቸው አስቤዛ እንደ ቦር እንደሚገዛ እያመጡ ያጠራቅማሉ። እኛ ደግሞ ለተቸገሩ ተማሪዎችን በመስጠት ነው ስራውን የምንሰራው። አላማው ዩኒቨርሲቲ በምንሰሪበት ወቅት የተጠነሰሰ ነበር ማለት ይቻላል። እስቲ እንደ ሀገር ጠቅለል ባለ መልኩ አንዲት ልጃገረድ አሁን በከተማ ያሉት አሉ፣ ከከተማ ውጪ ደግሞ የሚኖሩ እህቶቻችን አሉ፣ በጦርነት አውድ ውስጥ የሚኖሩ እህቶቻችን አሉ። ምንድነው ይሄ እንግዲህ የወር አበባ ተፈጥሯዊ ነው። ተፈጥሯዊ እንደመሆኑ ደግሞ ሴት ልጅ ጸጋዋም ነው ማለት እንችላለንና እስቲ እንደ አጠቃላይ ያለውን ሁኔታ አሁን ከገለጽኩት ጋር ያይዘሽ ብታብራሪልኝ። ከከተማ ልጆች የገጠር ልጆች ይቸገራሉ። አንዳንድ ጥናቶችም እንደምናየው በጣም የገጠር ልጆች ይቸገራሉ። ይሄን ነገር አንደኛ ነገር ፍርሃትም አለ። ልክ እንደ ተፈጥሮ አይታይም እኛ ሀገር። ልክ ያቺ ልጅ በገዛ ወይም እንደ ኃጢአት ነገር ተቆጥሮ ፍርሃት ነገር ያድርባታል እና እኛም ደግሞ ብዙ እናቶች ያንን ነገር አናስረዳም እና ይሄ ነገር የተፈጥሮ ጉዳይ ነው፣ የጤንነት ምልክት ነው ብለን ስለማንነግር ልክ እንደ ነውር ስለሚቆጠር በተለይ ገጠር አካባቢ ያሉ ልጆች በጣም በዚህ ጉዳይ ይቸገራሉ እና የንጽህና መጠበቂያውንም ብዙም አያገኙና ያው ብዙ የምንሰማቸው በምን እንደሚጠቀሙ የምንሰማቸው ነገሮች ስላሉ በጣም ያሳዝናል። ገጠር ያሉ ልጆችና ብዙ ትምህርት እንደሚያስፈልገው አስባለሁ ለገጠር ላሉ ሴቶች። እዚህ ላይ ምን መደረግ አለበት ብለሽ ሀሳብ ትገልጪ? ትምህርት የስነ ተዋልዶ ትምህርትና ልጃገረዶችን ሁልጊዜ ስልጠና መስጠት፣ ማስተማር፣ ህፍረት እንዳይዛቸው የተፈጥሮ ነገር እንደሆነ የጤንነት ምልክት እንደሆነ መንገር፣ ማስተማር በየጊዜው ልጆቻችን ሲደርሱ ለእድሜያቸው ለዛ ሲደርስ ማስረዳት ያስፈልጋል። በተለይ ደግሞ እኛ እናቶች ልጆቹን ከአባት ይበልጥ እና ልጆቹን እኛ ብናስረዳቸው ይሰማሉ፣ ጥሩ ነው ያስባል። የሴቶችና ልጃገረዶች ድጋፍ በኢትዮጵያ በዋናነት እዚህ አዲስ አበባ ውስጥ እንቅስቃሴውን እያደረገ ይገኛል። በቅርቡ ያስተዋወቃችሁትንም የእምዬ የተሰኘ ማሽን ለተለያዩ ትምህርት ቤቶች ለማዳረስ እንቅስቃሴ እንዳላችሁ ገነዘባለሁ። እስቲ የእናንተ ድርጅት ከአዲስ አበባ ውጭ በጦርነት ቀጠና ውስጥ በተለያዩ አካባቢዎች ላይ ይሄን አይነቱን ድጋፍ አድርጓል ወይ? ከዚህ በፊት ምን እንቅስቃሴ አድርጓል? በጦርነቱ ጊዜ በትግራይ ጦርነት በቀይ መስቀል በኩል እንደዚሁ በብዛት ልከናል። አሁንም ምንድነው የላካችሁት? የንጽህና መጠበቂያ ልከናል። አሁን ደግሞ በቅርቡ እንግዲህ ከአንድ ወር በፊት በአገር ሽማግሌ ስብስቡ ስላለሁኝ
እንደዛም ይዘን ሄደናል። ሰመራ ዩኒቨርሲቲም እንደዚሁ በቅርብ ባለፈው አመት ለ1400 ተማሪዎች እንደዚሁ አድርሰናል። የአመት ማለት ነው። የፌስቱላ ሆስፒታል ውስጥም እንደዛ ሴት ማረሚያ ቤት ውስጥ ላሉ ታራሚዎችም እንደዚሁ እርዳታ አድርጋል። አሁን ላይ በጣም ቲኔጀር የሆኑ ህፃናት የሚያዩበት የወር አበባቸውን የሚያዩበት ጊዜ ላይ እንገኛለን። ምንድነው ይሄ ሊሆን የቻለበት ምክንያት ብለሽ ታስቢያለሽ? ይሄ ቀድሞ የመምጣት ጉዳይ እሱ ያመጋገብ ይመስለኛል። ምግባችን እንደ ድሮ አይደለም። ያሁኑ በማዳበሪያ የሚዘጋጁ ምግቦች በብዛት እንትን ይላሉ። ፓክ ተደርገው የሚመጡ የውጭ ምግቦች አሉ እና በዛ ካመጋገቡ ይመስለኛል ቶሎ ሊመጣባቸው የሚችለው። በእኔ ያው እኔ ሳይንሱ የሐኪም አይደለም፣ ሐኪሞቹ ሊያስረዱ ይችላሉ ግን እኔ በራሴ ግምት እንደዛ ይመስለኛል። አይ ምንድነው ያው ሴቶችና ልጃገረዶች ላይ ስለምትሰሩ እነሱን ሰፖርት ስለምታደርጉ በዋናነት አይ ኬር በሚል ደግሞ ይሄ ከወር አበባ ንጽህና መጠበቂያ ጋር የተያያዘ ስራም ስለምትሰሩ በቅርቡም እምዬን ስላስተዋወቃችሁ ነው ይሄን ጥያቄ ላነሳ የቻልኩት። ውመንስ ኤንድ ገርልስ ሰፖርት ኢትዮጵያ ወይም የሴቶችና ልጃገረዶች ድጋፍ በኢትዮጵያ በሚያደርገው እንቅስቃሴ የተለያዩ አዋርዶችን ሽልማቶችን ወስደሻል። በጣም ያልተዜመላቸው እንስቶች ውስጥ አንዷ ነሽ። እንደውም አንዳንድ ቦታ ፕሮፋይሎችሽን አይቻለሁ። በትምህርትም ዝግጅትሽም ሆነ በምታረጊው ማህበራዊ አገልግሎት ምንድነው በቅርቡ የዲፕሎማት ዲናር ላይ የወሰድሽው ሽልማት? እንዲሁም ቀደም ብሎ ደግሞ በአፍሪካም እንዲሁ ተጽዕኖ ፈጣሪ ሴቶች በሚል ከኢትዮጵያ ከተመረጡት ሴቶች አንዷ ነሽ እና ምንድናቸው እነኚህ ሽልማቶች የነበሩት? እነኚህ ሽልማቶችስ ለቀጣይ ስራሽ ምን ፋይዳ አላቸው? የአፍሪካ ተጽዕኖ ፈጣሪዎች ከመቶ ሴቶች ሽልማት አግኝቻለሁ። ባለፈው አመት ነው። ሴቶች ላይ በማደርገው በዚሁ እንቅስቃሴ ነው። አሁን የቅርቡ ደግሞ የዲፕሎማት ዲነር ላይ እንዲሁም ሴቶች ላይ ልጃገረዶች ላይ በምሰራው ነው መርጠው የሸለሙ። የልጅ ኤልያስ መካነ አእምሮ ዩኒቨርሲቲ የአፍሪካ ዳይሬክተር ነሽ። ልጅ ኤልያስ መካነ አእምሮ ዩኒቨርሲቲ ምንድነው የሚሰራው? ምን አላማ ይዞ ነው የመጣው? መካነ አእምሮ ዩኒቨርሲቲ ስንልስ ምንድነው? የልጅ ኤልያስ ዩኒቨርሲቲ እንግዲህ ተቋቋመው አሜሪካን ሀገር ነው፣ ዴንቨር ላይ ነው። እሱ እንግዲህ 20 ዓመት ሙሉ ነው ይሄ ነገር በልብ ውስጥ ያደረው። ምንድነው የሚለው እኛ ዜጎቻችን ልጆቻችን በኮሌጅ ደረጃ የምርምር ስራ ቢሰሩ በራሳቸው ቋንቋ በአማርኛ የምርምር ስራ ቢሰሩ ውጤታማ ይሆናሉ፣ ለነሱም ለሀገርም የሚል ነው። ትልቅ አላማ ነው እና ይሄን ነገር እኔ በሚነግረኝ ጊዜ በጣም ከልቤ ተቀብዬ እኔ ደግሞ ሀገር ውስጥ ምንድነው ምረዳ ብዬ ነው እየሰራን ያለ ነው። ምንድነው ልክ አሁን ጀርመኖች፣ ራሽያ፣ ቻይናዎች በራሳቸው ቋንቋ ነው ምርምር የሚያደርጉት። የኛ ደግሞ ብዙ ነገር አለን ሀገራችን። የከበሩ ድንጋዮች አሉ፣ ቀልጠው የሚሰሩ ብዙ አሉ። አባቶቻችን ድሮ የተሰሩት እንደነ አክሱም፣ ላሊበላ እንደሱ አይነት ቴክኖሎጂዎቹ የተቀበረ አለ ሀገራችን ውስጥ እና እሱ ወጣቶቹ ያንን ነገር በራሳቸው ሰርተው ራሳቸውንም ችለው ሀገርም ቢጠቅሙ በራሳቸው ቋንቋ የሚል ራዕይ ይዞ ነው የተነሳው። አሁን ብዙ ነገር ጨርሷል። እንግዲህ ሀገር ውስጥ አንዳንድ ጉዳዮች አሉ የምንጨርሳቸው ነው እንጂ ከዛ ሁሉ ነገር ጨርሷል። ካሪኩለም ሁሉ ተቀርጿል። አንቺ እንግዲህ የአፍሪካ የዩኒቨርሲቲው የአፍሪካ ዳይሬክተር ነሽና ከኢትዮጵያ ውጪ በአፍሪካ ሀገር የሚሰራል እንዴት ነው የአፍሪካ ዳይሬክተር ስትባይ? የአፍሪካ እንግዲህ ወደፊት ይሄን ነገር ለአፍሪካም እንዲዳረስ ነው እሱ የሚፈልገው። በኢትዮጵያ ብቻ እንዲቀር ሳይሆን አፍሪካ ውስጥም ነው እንግዲህ የአፍሪካ ብዙ ሮ ማቴሪያል ሪሶርሶች አሏት አፍሪካ እንደሚታወቀው እና ያንን ነገር የአፍሪካ ልጆችም ሰርተው በራሳቸው ቋንቋ ለዓለም እንዲያዳርሱ የሚል ነው የሱ ሀሳብ እና ሰፋ አድርጎ ነው ፕሮግራሙንም የቀረጸውም የያዘውም
እንግዲህ ለዛ ነው እኔንም የአፍሪካ እንትን ያደረገ። እኔ አንዱ ኢንስፓየር ያደረገኝ የአማርኛ ኮሌጅ ሳይንስ ነው የሚለው እንዳልሽው አሁን ዘመኑ የቴክኖሎጂ ነው። በቴክኖሎጂ ዓለም ውስጥ እንደመኖራችን ደግሞ ቋንቋው ያንን የውጭውን ገላጭ በሆነ መልኩ ነውና ያ ወደ ሀገርኛ ተገልብጦ በአማርኛ የሚሰጥበት ነው። እንደው ከካሪኩለሙ አንጻር ያው አንቺ ዳይሬክተር እንደመሆንሽ ወደ አማርኛ ማምጣቱ አድካሚና ከባድ አይሆንም? ሙሉን ሙሉን ለማድረግ ብዙ አንዳንድ ያስቸገሩት አማርኛ እንትኖች አሉ ለመገልበጥ። ለምሳሌ ዜሮ አለች በአማርኛ ተብሎ በጣም ብዙ ፍለጋ አድርገናል። አሁን አንዳንድ ነገሮችን ተገኘች አልተገኘችም፣ ግን ለእንትን ለማለት ከአዋቂዎች የሀገራችን ካሉ ጠቢባኖች ከነሱ ጋር የተነጋገር ነው። ጠቢባኖች ማለት በቤተ ክህነት ያሉ ብዙ አሉ። እነ ዶክተር ሮዳስን ጠይቀናል። ዶክተር ሮዳስ ደግሞ አንድ መምህር ሰለሞን የሚባሉን አነጋግረናል። እና ገና እየሰራ ነው ይሄንን እየታሰበበት ነው ማለት ነው። ለምሳሌ እንደሱ ማለት ነው እንጂ ሌሎችም አሉ እንደዚሁ በአማርኛ ትክክል እንትን የሌላቸው ከእንግሊዝኛ ወደ አማርኛው የሌላቸው ግን ግዕዝ ውስጥ ይገኛሉ ተብሎ ይገመታል። ግዕዝ ውስጥ ብዙዎቹ ግዕዝ ውስጥ ተገኝተዋል። አጋጣሚ ያው ሰሞኑን ሶሻል ሚዲያውን ተከታታያለሽ ብዬ አስባለሁ። የግዕዝ ጉዳይ ተነስቷል። አሁን ግዕዝ አስፈላጊ አይደለም በሚል የተለያዩ ሀሳቦች ይነሳሉ። እኔም 2 ፕሮግራም በክፍል 1 እና በክፍል 2 ግዕዝን አስመልክቶ ሰርተናል። እንግዲህ የልጅ ኤልያስ መካነ አእምሮ ሳይንስ ዩኒቨርሲቲ ሲመጣ ደግሞ በተጓዳኝ እንግዲህ ብዙ ስራዎችን ብዙ ጥናቶችን ግዕዝ ላይም አድርጎ እየመጣ ስለሆነ አሁን ላለው የተሳሳተ ግንዛቤም የእናንተ ይዛችሁት የመጣችሁት ዩኒቨርሲቲ አንድ በጎ ምላሽ ይሰጣል ብዬ ገምታለሁ። እዚህ ጋር እንግዲህ የኢትዮጵያን የትምህርት ካሪኩለም ያየን እንደሆነ አንቺም በትምህርት ካሪኩለም በኤዱኬሽን ላይ ነው ማስተርሽን የሰራሽው። በመንግስት ደረጃ እስካሁን በሀገራችን ካሪኩለም ውስጥ እስከ ዩኒቨርሲቲ ድረስ እስከ ፒኤችዲ ድረስ ትምህርት በአማርኛ አይሰጥም። መንግስትም እነኚህን ነገሮች ወደዛ ለመምጣት በራሳችን ቋንቋ ሁሉንም ነገር ቴክኖሎጂውንም ቀይረን ቋንቋውንም እንትን ብለን እንስጥ የሚል ሐሳብ ይኑር አይኑር ባላውቅም ግን ስራው ከባድ ነውና እናንተ ግን ይሄ በራሱ ጥናቱ በራሱ አሁን ዜሮን እንዳነሳሽው አቻ ትርጉሞችን ለማግኘት እና የተለያዩ ነገሮችን እንትን ለማለት ከባድ ይሆናል ብዬ አስባለሁና ምን ተግዳሮት ገጠማችሁ ከዚህ የበለጠ? ምክንያቱም በመንግስት ደረጃ ሊሰራ የማይችለውን ከባዱን ነገር ይዛችሁ ስለመጣችሁ ማለት ነው። እኔ በኩል መንግስትም ይደግፈዋል ብዬ ነው ባስበው። ኦልሬዲ ያው ኦን ፕሮሰስ ላይ ነው። ምክንያቱም ብዙ ተናጋሪ ያለው አማርኛ ተናጋሪ ነው በብዛት ኢትዮጵያ ውስጥ ያለው በረጅም ጊዜም ባለው ልማድና ልጆቹ በቋንቋቸው ተምረው የራሳቸውን ሳይንቲፊክ ለምሳሌ ትራዲሽናል ሜዲሲን ላይ አሁን በጣም ብዙ ውጤት ብዙ ነገር ያለው የኛ ሀገር ነው። ያው እንደሚታወቀው ብዙ የሀገር ባህል ሐኪሞች አሉን። እንደገና ከኛም የተወሰደ ነው የሚባላል። ወደ ጀርመን ሄዶ የኛ መጽሐፍ ተወስዶ ነው ጀርመኖችም የመድኃኒት ስራ የሰሩት ይባላል። ያው ብዙ ነገራችን ተወስዷል እና ያንንም ለማምጣት በትራዲሽናል ሜዲሲን ወደ የሀገር ውስጥ ሀገር በቀሉን የቅጠላ ቅጠሎችን በመቀመም የሚደረጉትን ፈውሶች ያው ብዙ ነገር ውጤት አለው እያየንም ነው። አሁን እንደሱ ቢበረታታ እኛም መድኃኒት ከውጭም አናስገባ፣ የራሳችን መድኃኒት አለን። እንደገና ለተቆፍረው የሚገኙ ደግሞ ማዕድናቶች አሉን እና እነዛ ማዕድናቶች እንዳለ እኛን በልክ ሆነው ቻይኖች አሁን እንደሚወስዱት በበልክ እየወሰዱ አገራቸው ብዙ ነገር እየሰሩ ነው። የኛ ልጆች ግን ያንን ነገር አውጥተው በራሳቸው ሳይንስ
በራሳቸው ትምህርት በቋንቋቸው ያን ነገር አድርገው ለውጭ ማቅረብ ይችላሉና ወጣቶቻችን አንኛ ስደት አይሄዱም። በየአረብ ሀገሩ ልጆቻችን ይሄዳሉ። እንደገና በባህር ይሄዱ በባህር እየሰመጡ ብዙዎቹ ያልቃሉና በጣም ነው የምናዝነውና ለዛንን ለመቀነስ ይሄ ይረዳቸዋል በቋንቋቸው ተምረው ስራውን ለመስራት ማለት ነው። ወይዘሮ ሙሉ ዓለም እንግዲህ የልጅ ኤልያስ መካነ አእምሮ ይሄ የመጀመሪያው መጽሔት ነው። ዴንቨር አሜሪካ ውስጥ ነው የታተመው። በዚህ የመጀመሪያ እትም ላይ ፍሮም ዘ ፋውንደር ታንግ የሚለው ቀጥሎ አንቺ ደግሞ በጣም ጠንከር ያለ ያስተላለፍሽው መልእክት አለና በተለይ ለወጣቶች እስቲ ምንድነው እንደዛ አይነት መልእክት እንድታስተላልፍ ያደረገሽ? የመልእክቱ ጭብጥስ ይዘትስ ምንድነው? እኛ እንደድል ሆኖ ትልቁ ነገር ወጣቶች በብዛት አሉ። 76% ኢትዮጵያ ውስጥ ወጣቶች ናቸው እና ያ ወጣት ደግሞ ኃይል ማለት ነው። ማንም ሀገር የሌለው ኃይል ደግሞ መሪ ያስፈልገዋል። ወደ ጥሩነት መምራት ወደ መጥፎ ነገር መምራት ኃይሉን ማኔጅ ማድረግ ያስፈልገናል። እና ወጣቶችን መምራት አለብን በሚል ነው እዚህ ላይ አንድ ሐሳብ ያቀረብኩት። አሁን ከሶሻል ሚዲያ ፕላትፎርም ጋር ተያይዞ ወጣቱ ጋር የሚሰሙ ነገሮች አሉ። ከጊዜ አጠቃቀምም ከተለያዩ ከስነ ምግባርም ከዲሲፕሊንም ከተለያዩ እንትኖች እንደገና ደግሞ በጣም ኢነርጄቲክ ሆኖ ደግሞ ጥሩ አይዲያ አፍልቀው በትምህርታቸው ስኬት ላይ ደርሰው የሚንቀሳቀሱ ወጣቶች አሉ። በዛው ልክ ደግሞ የተለያዩ የምናያቸው የምንሰማቸው ነገሮች አሉ። አንቺ ሴቶችና ልጃገረዶች ላይ እንደመስራትሽ አንድ ሁለትም እናት እንደመሆንሽ ጠቅለል ባለ መልኩ እስቲ አሁን ላይ ያለውን ነባራዊ የሀገራችንን የወጣቶች ሁኔታ እንዴት ተቃኘዋለሽ? እኛ ወጣቶችን እኔ ማያቸው እንደ ትልቅ አሴታችን ናቸው። ለኛ በጣም ትልቅ ግባት ነው ለሀገሪቷ። በጣም አያያዙን ካወቅንበትና ካሳመር ነው ማለት ነው። ልጆቹ ደግሞ እኔ ቀረብ ብያው ከወጣቶቹ ጋር ብዙ ስለምሰራ ሳያቸው ምሪት ነው የሚፈልጉት። ትንሽ ገፋ ማድረግ ትንሽ በፋይናንስ የተቸገሩትም እና ራዕይ ኖሯቸው ፋይናንስ ላይ ችግር ያለባቸው ልጆች ትንሽ ማስፈንጠር ገፋ ማለት ነው። አንድ ነገር ለመስራት ፈልጎ ወይ ላፕቶፕ የለውም ወይ ካሜራ የለውም ወይ የሆነ ነገር የለውም እና ያንን ሁላችንም እያሰብን እንደ ኃላፊነት ገፋ ብናረጋቸው ልጆቹ በጣም ትልቅ ቦታ ይደርሳሉ እና የኛ ወጣቶች በጣም ጥሩዎች ናቸው። እኔ ቀርቤ እንዳየሁት ይሰማሉ፣ ያዳምጣሉ። እንዴት ነው ልጆችሽን ማኔጅ የምታደርጊው? ልጆቹን እኛ እናቶች እንግዲህ በተለይ ከአባቶች የበለጠ እናቶች ላይ ነው ፎከስ ማድረገው። ብዙ ጊዜ ከኛ ጋር ነው የሚውሉት። እኛ ልጆች ከምናስተምራቸው ድርጊታችንን አይተው ነው የሚማሩት፣ ህይወታችንን ነው የሚያዩት እና እናት ኃላፊነት አለባት በብዛት ብዬ አስባለሁ በእኔ ግምት። ያው አባትም እንዳለ ሆኖ እናት ግን ቀረብ ስለምትል ማለት ነው። እኔ አሁን ልጆቼን ሳሳድግ ያው አባታቸው ጧት ወጥቶ ማታ ነው ስራ በጣም ስለሚበዛበት ብዙን ከኔ ጋር ነው ያሳለፉት እና ትኩረት አደርግ ነበር ልጆቹ ላይ። ከትምህርት ቤት አደርሳለሁ፣ ሲመጡ የሚሰሩትን ነገር አያለው። ትምህርት ቤትም ሳደርስ ቆሜ ትምህርት ቤት በር ላይ ገብተው በሩ እስከሚዘጋ ገብተው መግቢያ በሩን እስከሚያልፉ ድረስ ጠብቃለሁ። አልሄድም አድርሻቸው ማለት ነው። እንደገና ቤትም ከመጡ በኋላ መቆጣት ሳይሆን በመምከር ያለውን ነገር በመንገር ነው ያሳደግኳቸው። እግዚአብሔር ይመስገን በጥሩ ሁኔታ ነው አሁን ያሉት። በእኛ ጊዜ እንግዲህ ያው ከጎረቤት ልጆች ጋር ነው ያደግነው። ግን አሁን ዘመናዊነት መጥቶ ሁሉም በሩን ዘግቶ ነው የሚቀመጠው እና ቴክኖሎጂው ላይ ይሄ ስልክ ላይ ነው ልጆቹና ቤተሰብ እርስ በርስም ማውራት አይችልም። እራት እንጠባበቅ ነበር በድሮ ጊዜ። እራት ከሊ አልመጣም ይጠበቃል ይባልና ያው እራት እጠበቃለሁ ብሎም ሮጦ መግባትም አለ። እሱ አሁን የለም። ይሄ ለየብቻ የመብላቱም ነገር ራሱ መለያየት የሚያመጣል ብዬ አስባለሁ። ይሄ እንጀራ ተቆርጦ ተለያይቶ እያነሱ መብላትም እኛ አሁን በትሪ ነው። አሁን ቢሮም እንግዲህ ያው እንግዲህ አንድ ጊዜም ያው አንተ መተም አይታል ብዬ አስባለሁ። ብዙ ጊዜ ትሪ ላይ አድርገን ነው የምንበላው። ትሪ ላይ አርጎ መብላት እንትን የሚለው እንዴት ነው ጥሩ ፊት አለው። ምን ሆኖ መጥቷል ልጄ እንዴት ነው የሚጎርሰው እርቦታል ምናምን የሚለው መታየት ይመጣል እርስ በርስ እና ይሄ ያብሮነቱ እንትኑ
ይገልጿል ማለት ነው። አብሮ መብላትና አብሮ ማምሸት፣ እራት መጠባበቅ ጥሩ ጊዜ ነው ብዬ አምናለሁ። ማህበራዊ ህይወት ላይ እድር፣ ለቅሶ፣ ሰርግ የተለያዩ ነገሮች አሉ። አንቺ ደግሞ አሁን በጣም በብዙ ሶሻል እንትኖች ስራዎች በድርጅትሽም በተለያዩ ቦርድ ሜምበር አባል ስለሆንሽ ብዙ እንቅስቃሴዎች ታደርጊያለሽ እና እንደው እንዴት ነው ማህበራዊ ህይወትሽ? እኔ እንግዲህ ጊዜ ቢዚ ነኝ። ያው በጣም ቢዚ ነኝ። ያው ብዙ ጓደኞች አሉኝ፣ ብዙ ቦታ እሄዳለሁ። ሽምግልናም አለ፣ በብዛት ሽምግልና አለ። የተጣሉትን ማስታረቅ፣ የተጎዱትንም አንዳንድ መርዳት፣ ምክር አገልግሎት የሚሰጣቸውን መምከርና በጣም ቢዚ ነኝ በዚህ። እንግዲህ ባለሽ እንቅስቃሴ ደግሞ በውጭ ሀገር የሚኖሩ የሕክምና ቡድን አባላቶችን የተለያዩ እንትኖችን ወደ ኢትዮጵያ በመጋበዝ ደግሞ እዚህ ማህበራዊ አገልግሎት እንዲሰጡ እንደምታደርጊ አንዳንድ መረጃዎች አሉኝ። ምንድነው ያንን እንድታረጊ ያነሳሳሽ? ምን ውጤትስ አግኝተሽበታል? የሕክምና ባለሙያዎች ያሉት ውጭ ያሉም እዚህ ሀገራቸውን ላይ መርዳት ይፈልጋሉ፣ መስራት ይፈልጋሉ፣ ግን ወይው ይጠፋባቸዋል። ምን እናድርግ ይላሉ እና እኛ ሀገር ደግሞ የተቋቋመ አንድ የሕክምና የወጣቶች ቡድን አለ፣ ቃል ኪዳን ችልድረን ሄልዝ ኬር የሚል በዶክተር ሩት ምትኩ የሚመራ 9 ሆነው ጀምረው አሁን 400 ሆነዋል። ግን ብዙ አይታወቁም ፓብሊክ ላይ። የሚገርመው ጎዳና ተዳዳሪዎችን ሄደው ያክማሉ። በየቀበሌው በየክፍለ ከተማው ድሃ ሰዎችን ያክማሉ፣ ሪፈርም ያደርጋሉ ለሆስፒታል። መታከም ያልቻሉትን ህፃናቶችን በየቦታው ሄደው ያግዛሉ። ከበበ ፀሐይ የማሳደጊያ ይሄዱ እዛም ያክማሉ እና እነሱን ከውጭ ካሉት ጋር ለማገናኘት ነው የምሞክረውና እነሱም በትምህርት እንዲረዷቸው አንዳንድ ነገሮችን እንዲያግዟቸው በማድረግ በማገናኘት እነሱን ሀገር ውስጥ ማጠናከር ነው። እንደሱ አይነት የዶክተሮች ግሩፖች አሉ እና አሁን 400 ዶክተሮች ቮለንተርስ የሚሰሩ አሉ ኢትዮጵያ ውስጥ፣ ግን ብዙ ሰው ማያውቃቸው 400 ዶክተሮች ውጭ ነው ያሉት፣ እዚህ ሀገር አሉ ኢትዮጵያ ውስጥ ወጣቶች ናቸው። እና እነኚህ ዶክተሮች ነፃ አገልግሎት ነው የሚሰጡት። ነፃ አገልግሎት ይሰጣሉ በየቦታው፣ ግን ብዙ ጊዜ ሚዲያው ምንም አያውቃቸውም። ምንድነው ፐብሊሳይዝ ያልሆነበት ምክንያት? ፍላጎታቸው ድምጻቸውን አጥፍቶ የመስራት ሆኖ ነው ወይስ ምን ምክንያት ቢሆን ነው? እንጂ አጋጣሚውንም ያገኙም አልመሰለኝ። የጋዜጠኞችን ሊያገኙ ያልቻሉ ይመስለኛልና የነሱ ፕሬዝዳንታቸው ዶክተር ሩት ምትኩ ትባላለች። ወጣት ልጅ ናት። አሁን እንኳን ወልዳ 1-2 ወር ሆኗታል። ቤት ናት ያለችው። እሷ የምትመራው ነው። በጣም ትልቅ ስራ ነው የሚሰሩት። የሚገርመውና ብዙ ወጣቶች አሉ። በመንግስት እውቅና አግኝተዋል። ሪኮግኒሽን አላቸው፣ ሰርቲፊኬት አላቸው። በደንብ ይሰራሉ። እንደ ኤንጂኦስ ሴት አፕ አድርገው ነው። እንደ ኤንጂኦ ነው። በጣም የታወቀ ስጋ ቤት ነበራችሁ ቤተሰቦችሽ? በጣም የታወቀ ስጋ ቤት ነበራቸው ቤተሰቦችሽ እና ከነጋዴ ቤተሰብ ነው የተገኘሽው? ነጋዴዎች ናቸው። እሱን ዘመን አስታውሽኝ። ነጋዴዎች ናቸው። እንግዲህ ስጋ ቤት ብቻ አይደለም፣ ጠጅ ቤትም ነበር። ጠጅ የሚጠጣ የማር ጠጅ ቤት ነው ወይስ የብርሌ ማለት ነው? የማር ነው ትዝ የሚለኝ። ስልቻም ያዙ እንባልና ስልቻውን እንይዛለን በጣም ብዙ እንዳይፈስ። ለዚህ ማር ነው ማለት ነው። ምንድነው ስልቻውን ይዛችሁ የምታደርጉት? ስልቻ እንግዲህ ለጠጅ መስሪያው ሲወጣ ይዋልላል። ሲዋልል ነው ያዙ ይባልና ሁሉም አፉን እንይዛለን ከተፈታ በኋላ። ከዛ ማሩ ከተቀዳ በኋላ እንደገና ደግሞ ይቋጠራል እና የዛን ጊዜ ደግሞ ያው ዳርዳር ያለውን እኛ መልሳለን የፈሳሰሰውንም እና በዛ እንደው ተደብቆ የመውሰድ የለም መቼም ታዳጊ ሲኮን ልጅ ሲኮን ማር ጣፋጭ ነገር በጣም ስለሚወደድ እንደው ከእንትን ምንድነው የማሩን ስልቻ አጉድላችሁ ምናምን የተጠየቃችሁበት ጊዜ የለም? በወላጅ በምናምን እኛ አሁን ልጆች ለመፍታት ብንታገል አይሆንም። ምክንያቱም አቅም የለንም። አዋቂ መኖር አለበት። ወዲያው ይፈሳል። ድሮ በስልቻ ነው እንግዲህ አሁን ነው እንግዲህ በቆርቆሮ በምናምን የመጣው እና ያው አፉ ላይ እንጠራርጋለን ወይ በሲኒ ይቀነስልናል እና ያኔ ወስደን እንልሳለን። ጠጁንም እንቀማምሳለን። ተፈቅዶላችሁ ነው ወይስ? አይ እንደዚሁ
ተፈቅዶልን አይደለም በድብቅ እንቀማምሳለን። ስርቆት ነው ወይስ እንዴት ነው እንበላ? ምን ካልተፈቀደ በድብቅ ቢወሰድ ከሆነ ያው ስርቆት ነው። ያው በድብቅ ከቀጁ ጋራ ትንሽ አርግልኝ ምናምን ልናቀምሳለን። ስጋ ቤቱም አለ። ያው ይሄን ያህል እንዳሁኑ አይደለም የስጋ ቤቱ። አሁን ስጋ ቤት ቁጭ ብሎ ተበልቶ ጥሬ ስጋ ሴቱም ወንዱም የሚበላበት ነው አሁን እኛ የምናየው ማለት ነው። ድሮ የኛ ግን ገዝተው ሰዎቹ ነው የሚሄዱት እና ደግሞ መጠበስ ሲፈልግ ቤት ውስጥ ተጠብሶ ነው እንጂ ብዙ ይዞ የሚሄድ ነው እንጂ የውጭ ሰርቪስ ሰርቪስ ነው እንጂ ጥሬ ስጋ ትበይ ነበር? አልበላም ነበር ግን አሁን ጀምሬያለሁ። በፊት ያን አልበላም ነበር። አልቆጨሽም? አሁን ስጋ እንግዲህ 3000-4000 ገብቷል እንደውም ከዛም ያልፋልና እንደው ያን ጊዜ ያሳለፍሽው አሁን ጥሬ ስጋን ስትዩ ያን ዘመን የስጋ ቤታችን ቤታችሁን ሁኔታ ስታስታውሺ አይቆጭሽም? ያን ዘመን ያለ መብላትሽ ኖሮ አላለኝ። አሁን እንግዲህ ከጀመርኩ አሁን አንድ 4 ዓመት ነው የሆነኝ መብላት ከጀመርኩ። እሱም አንድ ጓደኛችን ቀመሱ እስቲ ምናምን ብሎ ነው ቀመስኩት፣ ግን ቆጨኝ ያለፈውን። ወይኔ የኛ ስጋ ቤት አላልሽም? አዎ ብያለሁ። ሌላ ደግሞ በኢትዮጵያ የሰላም እናቶች የሚል አንድ ድርጅት አለ፣ ሰላም ላይ የሚንቀሳቀስና እዛም ላይ ኢንቮልቭ ታደርጊያለሽ። ምንድነው እስኪ ስለሱ ድርጅት ጥቂት አውጊ። የሰላም እናቶች የሚለው እንትን ከተቋቋመ እንግዲህ ብዙ ጊዜ ሆነው። ምን ያህል ጊዜ ሆነው? በ97 ነው እንግዲህ ያቋቋሙት ሰዎች። እኔ አሁን ከነሱ ጋር ከተቀላቀልኩ እንዴ ወደ 4 ዓመት ነው የሆነኝ፣ 5 ዓመት ይሆናል። ምንድነው ጦርነት ይቆም ነው የሚለው በሀገራችን። ጦርነት ይቆም፣ የወንድማማችነት ጦርነት ይቆም እና እኛ ደግሞ የገዳይም የሟችም እናቶች ነን፣ ለሁሉም ነው የምናለቅሰው። ስለዚህ ይሄ ነገር አቁሙልን የሚል ነው እና ሰላም ይውረድ የሚል ነው ሀሳቡ ማለት ነው። ምንድነው ሀገራችን ውስጥ ያው የእርስ በርስ ጦርነት ነው ብዙ ጊዜ እየተካሄደ ያለውና እርስ በርስ ለምን ሌላ ጠላት አልመጣብንም? ሌላ የውጪ ሀገራችን ሊወር አልመጣም። ወገኖቻችን ልጆቻችን ለምን እርስ በርስ ይታቆሳሉ? ቁጭ ብለው ተስማምተው ተነጋግረው ለምን ችግራቸውን አይፈቱም? መንግስትም ይሄን ነገር እንዲሰማን ሌሎችም ይሄንን መሳሪያ ማንገበው የሄዱ ልጆቻችንም ይሄን ነገር ሰምተው ወደ ወንበር ላይ ቁጭ ብለው እንዲነጋገሩ የሚሆንበትን ነገር ነው እንቅስቃሴ እያደረግን ያለ ነው። አሁን ባለፈው የሚሄድንበት እንደ ሽምግልናው ይሄን ነው። አትገዳደሉ፣ አትታኮሱ። በተለይ ለኛ ለእናቶች ህመም ነው። የገደለውም ልጃችን ነው፣ ሟቹም ልጃችን ነው። ለቅሷችን እኛ ለሁሉም ነው የሚል ነው። እንግዲህ በዛም ነው በተለያዩ ሴቶች በተለያዩ እናቶች ጥምረት የተቋቋመ ነው። ምን ተጨባጭ ነገር አገኛችሁ? አሁንም ጦርነት ይቁም የሚለው ሀሳብ ውስጥ ናችሁ ወይስ እንቅስቃሴያችሁን አቁማችኋል? አለ እንቅስቃሴያችን አሁንም ጦርነት ይቁም ነው። ጦርነት ያው ቆሞ አያውቅም እኛ ሀገር እንግዲህ 50 ዓመት ሆነው ይሄ ጦርነት ከተጀመረ ከንጉሠ ነገሥቱ በኋላ እንግዲህ ጦርነት ላይ ነው ያለ ነው እና 50 ዓመት ሞላው ይሄ ነገር እና እንዴት ነው ይሄ ነገር መቆም አለበት? መቼ ነው እፎይ የምትለው ምድሪቱ ሀገራችን የሚል ነው እንቅስቃሴውና እባካችሁን እያልን ነው። እስካሁንም እየተማጸንን ነው። አሁንም ማነጋገርም ጀምረናል። ባለፈውም ትግራይ ሄድነው አንዱ እሱ ነው። ይሄን ጉዳይ ይዘን ነው ወደ ትግራይም ሄደን በጣም በጥሩ ሁኔታ ተቀብለውን እነሱም በደንብ አስተናግደውን እኛ የጦርነትም ሀሳብ የለንም ያለፈው ነገር ይቆጨናል እንደውም ያለፈው የሆነውን ነገር ብለው በጥሩ ሁኔታ ነው መልስ የሰጡን። ዋናዎቹን ሁሉ መሪዎቹን አነጋግረን የመጣ ነው። እግዚአብሔር ይመስገን። እንግዲህ እኛ ሄደን ከመጣን በኋላ እስካሁን ምንም ጦርነት የለም። አሁን ደግሞ የሚቀጥለው ላይ ደግሞ ሄደን እንደዚሁ እንማጸናለን ማለት ነው። ወይዘሮ ሙሉ ዓለም እንግዲህ እዚህ ተገኝተሽ ሰፋ ያለ ማብራሪያ ሰጥተሽናል። እንደ አጠቃላይ ዝግጅታችንን ውይይታችንን ከመቋጨታችን በፊት ማስተላለፍ የምትፈልጊው የትኛውንም አይነት መልእክት እንድታስተላልፊ እድሉን ላንቺ ልስጥና ውይይታችንን እንቋጫለን። እሺ እንግዲህ ማስተላለፍ መፈልገው ብዬ አሁን በልቤ ውስጥ ያለው ምንድነው ልጆቻችን በየበረሃው የሚሄዱ ያሉትን እንደገና ደግሞ ወደ እንጀራ ለማግኘት በስደት ላይ ወደ ስደት የሚሄዱት ልጆቻችንን እንዲቆሙልንና እዚህ ሀገራችን ውስጥ ለነሱ ስራ ፈጥረን ልጆቹን ሰብስበን አስተምረን አቅፈን ይዘን ልጆቻችን ወደ ውጭ እንዳይወጡብን እንዲሆን ልን እኛ ወላጆች
ሰብሰብ ብለን ተመካክረን ልጆቻችንን እንዳይሰደዱብን የማንም ባሪያ እንዳይሆኑብን ይህን ነገር እንስራ የሚል ነው እንግዲህ ለወላጆችን ጥሪ ያደርጋል። ውድ ተመልካቾቻችን እንግዲህ ከወይዘሮ ሙሉ ዓለም ታምሬ የሴቶችና ልጃገረዶች ድጋፍ ኢትዮጵያ መስራችና ዳይሬክተር ጋር በተለያዩ ርዕሰ ጉዳዮች ላይ ውይይት አድርገናል። መልካም ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ውድ እንግዳዬ በተመልካቾች ስም እጅግ የከበረ ምስጋና አቀርብልሻለሁ። እንግዲህ በዚሁ የዛሬውን ፕሮግራማችንን ቋይተናል። መልካም ጊዜ ይሁንላችሁ ላለው ጤና ይስጥልኝ።